በድሮ ጊዜ በአንድ መንደር ላይ ሰዎች ሁሉ የሚወዱት አንድ ፍትሃዊ ንጉስ ነበር። ይህ ንጉስ ምንም ያህል ሰዎች የሚወዱት ቢሆንም ሚስትን አግብቶ ልጅን ባለማግኘቱ በጣም ያዝን ነበር። ሁል ጊዜ ከሚስቱ ጋር መች ልጆችን እንደሚያገኝ ያስብና ያወራ ነበር። አንድ ቀንም ሚስቱ ተኝታ ሳለ በህልሟ ከሆዷ ውስጥ ሁለት ዛፎች ሲወጡ ትመለከታለች። የመጀመሪያው ዛፍ በጣም ትልቅና አረንጓዴ ሲሆን ሁለተኛው ደግሞ አነስ ያለ ነበር። ያየችውም ህልም በጣም ያስደነግጣትና ህልም ፈቺ ጋር ሄዳ ትነግራታለች። ህልም ፈቺዋም በቅርብ መንታ ልጆችን እንደምትወልድ ታበስራታለች። ነገር ግን የሁለቱ ዛፎች መለያየት ምን እንደሆነ አላወቀችም ነበር። ከተወሰኑ ቀናት በኋላም የንጉሱ ሚስት ታረግዛለች። በዚህ የመጣ እነሱ ብቻ ሳይሆን የመንደሩ ሰው ሁሉ ተደሰተ። እነሱንም ለማስደሰት ትልቅ ድግስን አዘጋጁ። ስለሚወልዱት ልጅና ማን ብለው እንደሚሰይሙት ከአሁኑ ማሰብ ጀመሩ። ከተወሰኑ ወራት በኋላም ሁለት የሚያማምሩ መንታ ልጆችን ወለደች። የልጆቻቸውንም ስም አድናንና ከነአን ብለው ሰየሙት። ሁለቱ ልጆችም በጥሩ እንክብካቤ እዛው አደጉ። ነገር ግን ካደጉ በኋላ መልካቸው የተመሳሰለ ቢሆንም ባህሪያቸው ግን ፍጹም የተለያየ ነበር። ከነአን ሁል ጊዜ ወደ ጫካ እየወጣ እንስሳቶችን ማደን፣ መሮጥና የጉልበት ስራን መስራት ይወድ ነበር። በተቃራኒው አድናን ደግሞ ቤት ከእናቱ ጋር መዋል ያስደስተው ነበር። ከእናቱ ጋር ቁጭ ብሎ የድሮ ታሪኮችን እየነገረችው ከሷ ጋር ይጫወትና ያሳልፋል። በዚህም ከነአን በወንድሙ ላይ ይሳለቅበትና ይስቅበት ነበር። አድናን እንደ ሴት ቤት ነው የሚውለው እያለ ለጓደኞቹ እየተናገረ ይሳለቅበት ነበር። አባትየውም ይህንን ነገር ተው፣ እኔ ሁለታችሁንም በአንድ አይን ነው ማየው እያለ ይቆጣው ነበር። ነገር ግን ከነአን ሁል ጊዜ ወደ መንደር እየወጣ ወንድሜ አድናን እኮ ሴት ነው እያለ ለሰዎች ይናገር ነበር። በዚህም የመጣ አድናን ሁል ጊዜ ማሰብና መጨነቅ ጀመረ። የመንደሩ ሰው ሁሉ አድናንን እንደ ሴትና አቅም እንደሌለው ሰው አድርገው ያዩት ነበር። በዚህም የመጣ ሁሉም ገፉት፣ አድናንም ጨነቀው። በተቃራኒው ወንድሙ ከነአን ሊያጠቃቸው የመጣን ነብር በመግደል ወደ ትልቅ ጋራ በመውጣት የንስርን እንቁላል በማምጣት ከሱ እኩዮችና ከሱ ከሚበልጡት ጋር እየተጣላ እነሱን በማሸነፍ የመንደሩ ሰው ሁሉ ያደንቀውና ይወደው ነበር። ከጊዜያትም በኋላ አባትየው ልጁን ከነአንን ከአድናን አብልጦ ያየው ጀመር። ሁል ጊዜ ወደሱ ያስጠጋዋል። በመንደሩ ላይ ቆንጆ ከተባለች ሴትም ጋር ዳረው። በምግብም ሰዓት ከሱ ጋር አብሮ እንዲበላና ጥሩ ምግብን እንዲቀርብለት ያደርጋል። በተቃራኒው እናትየው ደግሞ አድናንን ነበር የምትወደው። ወደ ባሏ ጋርም ሄዳ እባክህ የአድናንንም ልብ ጠብቅለት፣ ከወንድሙ ከነአን ነጥለህ አትየው እያለች ትወቅሰው ነበር። አድናንም የሰው ማግለልና ጭንቀቱ ሲበረታበት ያንን መንደር ለቆ ራቅ ወዳለ ቦታ ለመሄድ ፈለገ። ብዙ ካወጣና ካወረደ በኋላ ያለበትን መንደር ለቆ ለመውጣት አሰበ። የተወሰኑ ሙዞችንና ውሃንም ይዞ በማታ ማንም ሳያየው ያንን መንደር ለቆ ጫካን እያቆራረጠ መሄድ ጀመረ። አባቱም ቢሆን እሱን አይፈልገውም። ከሱ የበለጠ ወንድሙን ከነአንን ያቀርበዋል። ነገር ግን እናቱ ምንም ያህል ብትወደውም እሱም ቢወዳት ምንም ማድረግ ስላልቻለ ብቻ ያንን መንደር ለቆ መውጣት ጀመረ። በዛ ድቅድቅ ጫካ ውስጥ አንድ ትልቅ አውሬ መጥቶ ቢበላውና ቢገላገል ደስ ይለው ነበር። አድናን ወዴት እንደሚሄድ ሳያውቅ ያንን መንደር ለቆ ብዙ ተጓዘ። ሌሊቱን ሙሉ ከተጓዘ በኋላ ቀን ላይም ወደ አንድ መንደር ደረሰ። ወደ መንደሩ ገብቶ ሲመለከትም ጭው ያለ ነበር። በዛ መንደር ላይ ቤቶች ያሉ፣ የቤት ዕቃ የተሟላለት፣ ነገር ግን አንድም ሰው አይታይም ነበር። ጉዳዩም አድናንን በጣም አስገረመው። ወደዛም ጠጋ ብሎ ሰዎችን ካገኘሁ ብሎ መዘዋወር ጀመረ። ነገር ግን በቤት ውስጥም አንድም ሰው አልነበረም። በመንደሩ አካባቢ አንድ ወንዝ ነበር። ወደዛ ጋር ሄዶ ለመታጠብም ፈለገ። ወደ ወንዙ ጠጋ ሲልም ወንዙ በአረንጓዴና በቢጫ ቅጠሎች የተሞላ ነበር። ጉዳዩም እያስገረመው አንዱን ቢጫ ቅጠል አነሳው። ነገር ግን ሲያነሳው በድንገት አንድን ድምፅ ሰማ። እባክህ አድነኝ፣ ከዚህ አውጣኝ የሚል የአሮጊት ድምፅ ነበር። ወደ ኋላውም ዞር ዞር እያለ ተመለከተ። ነገር ግን አንድንም ሰው አላገኘም። አረንጓዴውንም ቅጠል ሲያነሳ አሁንም የአንድ ወጣት ድምፅ ነበር። እባክህ አድነኝ፣ ከዚህ አውጣኝ የሚል ነበር። አድናንም የሰማው ነገር እያስገረመው አረንጓዴውን ቅጠል አንስቶ ወደ ውጪ ወረወረው። ወዲያውኑ አንድ የምታምር ወጣት ሴት ፊት ለፊቱ ብቅ አለች። ልጅቷም ወጣቱን ስትመለከተው ወደ አንድ ዛፍ ስር ሄዳ ተደበቀችና እንዲህ አለችው፣ እዚህ ወንዝ ውስጥ ያየኸው ቅጠሎቹ ሁሉ የዚህ መንደር ሰዎች ናቸው። አረንጓዴዎቹ ሁሉ ወጣትና ልጆች ሲሆኑ ቢጫው ደግሞ የመንደሩ አዛውንቶች ናቸው አለችው። አድናንም ወዲያውኑ ሁሉንም ቅጠል እያነሳ ወደ ውጪ ወረወራቸው ጀመር። የመንደሩ ሰው ሁሉ ወደ ነበረበት ተመለሰ። ነገር ግን በወንዙ መሃል ላይ አንድ ተለቅ ያለ ቅጠል ነበር። ስለሱም ሲጠይቃቸው
የዚህ መንደር ንግሥት እንደሆነች ነገሩት። አድናንም ውሃ ውስጥ ዋኝቶ ባያውቅም እየፈራም ቢሆን ወደ ውስጥ ገብቶ ያንን ቅጠል ይዞት ወጣ። በተባለውም መሰረት ያ ቅጠል የምታምር ንግሥት ነበረች። ንግሥቷም አድናንን ስትመለከተው አንተ ጎበዝ ወጣት፣ ጥሩ አድርገሃል። የኔን ቅጠል አንተ ስላወጣህ ግዴታ እኔን ማግባት አለብህ አለችው። አድናንም ጉዳዩ ቢያስገርመው በሷ ሐሳብ ተስማም። ንግሥቲቷም ሰርጋቸው ነገ እንደሚሆንና የግዴታ አንድ ትልቅ በሬን ብቻውን ማረድ እንዳለበት ነገረችው። አድናንም ይህንን ሲሰማ በጣም ደነገጠ። እኔ እኮ ምንም አቅም የለኝም፣ ከመንደር የሚወጣሁት ሰዎች በአቅሜ ሲያፌዙብኝ ነው አላት። ንግሥቲቱም ለሷ አታስብ፣ ነገር ግን ይህንን ማድረግህ ግዴታ ነው አለችው። ወደ ቤቷም ከወሰደችው በኋላ ወደ ጫካ ወጥታ ቅጠልን መልቀም ጀመረች። የለቀመችውንም ቅጠል ከውሃ ጋር አድርጋ ፈላችውና ለአድናን ሰጠችው። አድናንም ሲቀምሰው በጣም ይመር ነበር። አይኑንም ጨፈነና ዥው አድርጎ ጠጣው። በዚህም ንግሥቲቷ ፈገግ ብላ ሳቀች። ጠጥቶ ከጨረሰም በኋላ እዚሁ ማደር እንደሚችል ነገረችው። በነገረችውም መሰረት ነገ ለሰርጋቸው የሚሆን በሬን ብቻው ማረድ እንዳለበትም ነገረችው። አድናንም የሚተኛበትን ቦታ ካስተካከለ በኋላ እዛው ተኛ። ጠዋት ላይም ሲነሳ ሰዎች ከበው የጠበቁት ነበር። ወደ አድናን ጋርም አንድ አሮጊት መጣችና እንዲህ አለችው፣ ይህንን የምትመለከተውን በሬ ብቻህን ማረድ አለብህ። ድስትንም ይዤልህ መጥቻለሁ። አርደህ ያስተካከልከውን ስጋ በዚህ ድስት ላይ አድርገህ ታዘጋጅልናለህ አለችው። አድናንም በሬውን ሲመለከተው በጣም ደነገጠ። በሬው በጣም ግዙፍ ነበር። ይህንን ከ10 ሰው ጋር ካልሆነ በቀር ብቻዬን ማረድ አልችልም አለ። አሮጊቷም ይህማ መሆን የለበትም፣ ምክንያቱም የራስህ ሰርግ ስለሆነ ራስህ ነው ማረድ ያለብህ አለችው። አድናንም ይህንን ሲሰማ በውስጡ እንዲህ አለ፣ በመንደሬ ላይ ሰዎች ከአቅሜ ማነስ የመጣ ይሳለቁብኝ ነበር። አሁን ግን እዚህ እንዲሳለቁብኝ አልፈቅድም አለና በድፍረት ተነስቶ ያንን በሬ ብቻውን ጥሎ ማረድ ጀመረ። ሰዎችም የአድናንን አቅም ሲመለከቱ በጣም ተገረሙ። ፊት ለፊቱ ሆነው ያጨበጭቡለት ጀመር። አድናንም ይህንን በማድረጉ ለራሱ በጣም ተገርሞ ነበር። ሚስጥሩን አላወቀም። ነገር ግን ቢሆንም በድፍረት ያንን በሬ አርዶ ሙሉ ለሙሉ ስጋውን በተነው። ከዛም በድስት ላይ ያደረገውና ያን ተከትኩን ጀመር። አድናን በተነገረው መሰረት በሚገባ ብቻውን በሬውን ስላረደና ስጋውን ስላዘጋጀ ሰርጋቸው ዛሬ ማታ እንደሚሆን ተነገረው። ሰዎችም የሁለቱን ሰርግ ባማረ ሁኔታ ለማድረግ ሽር ጉድ ማለት ጀመሩ። ማታ ላይም የሁለቱ ሰርግ ባማረ ሁኔታ እዛው ተደረገ። አድናንም ልብሱን ቀያይሮ ንግሥቲቷን ሚስቱ ለማድረግ መጣ። ከሷ አጠገብም ሄዶ ቁጭ አለ። ሰዎችም በጣም ተደስተው ነበር። በእነሱ ዙሪያ ሆነው ግጥምን እየገጠሙ ይጫወቱ ጀመር። አሁን አድናን አቅም ያለውና የመንደሩ ሰዎች ሁሉ የሚያከብሩት ተወዳጅ ሰው ሆነ። ከተወሰኑ ቀናት በኋላም አድናን ከሚስቱ ጋር ቁጭ ብሎ እያወራ ሳለ እንዲህ አለችው፣ ታውቃለህ፣ ከዚህ በኋላ ይህንን መንደር ለቀህ መውጣት አትችልም። የመጀመሪያ የመጣህ ጊዜ የሰጠሁህን ያንን የሚመር ነገር አስታወስከው? በሱ ሰበብ ነው ይህንን አቅም ያገኘኸው። አቅምህን በሱ እንዳገኘህ ለማንም መናገር የለብህም። ይህ ትልቅ ሚስጥር ነው። አሊያ አቅምህን ታጣለህ። ይህንንም መንደር ቢሆን ለቀህ መሄድ አትችልም፣ አሊያ መጥፎ ነገር ያጋጥመሃል አለችው። አድናንም እኔ እኮ አንቺን በጣም ነው የምወድሽ፣ ሚስቴ ካደረኩሽ በኋላ ወዴትም ጥዬሽ አልሄድም አላት። ከተወሰኑ ዓመታት በኋላም አድናን እናቱ ተናፍቀው ጀመር። ወደ እሷ ጋር መሄዶ ሊያያትም ፈለገ። ብዙ ካሰበና ካወረደ በኋላም ወደ እሷ ጋር ለመሄድ ወሰነ። ስጦታዎችንም ካዘጋጀ በኋላ የ3 ቀን መንገዱን ጀመረ። ወደ መንደሩ በተቃረበም ጊዜ ወንድሙን አገኘው። ወንድሙን እሱን ሲመለከት ወደ እሱ ጋር መጣና እስካሁን ድረስ የት ነበርክ? በደካማነትህ የመጣህ ፈርተህ ነው የተደበከው እያለ እንደ ድሮ ያፌዝበት ጀመር። አድናንም ይህንን ከወንድሙ ሲሰማ በጣም ተናደደ። እንዴት እንደዚህ ትለኛለህ? ድጋሚ ይህንን ቆሻሻን ንግግር እናገራለሁ ብለህ ካሰብክ እግሬ ስር እንድትወድቅ ነው ማደርገው አለው። ከነአንም የወንድሙ አድናንን ድፍረት ሲመለከት በጣም ተናደደ። ምን አይነት ድፍረት ቢኖርብህ ነው ከኔ ጋር እንደዚህ በንቀት የምትነጋገረው እያለ መጣላት ጀመረ። ሁለቱም ተያይዘው መጣላት ጀመሩ። ሰዎችም ከሩቅ ሆነው ይመለከቷቸው ነበር። አንዳቸውም ወደ እነሱ ጋር ገብቶ ማገላገልን ፈራ። አድናንም ያ ትዕቢተኛ ወንድሙን መሬት ላይ ዘረረውና እግሩ ላይ ቆሞ እንዲህ አለው፣ ሁለተኛ ከኔ ጋር እንደዚህ አይነት ሰፋጣ ይቅርብህ፣ አሊያ ከባድን ነገር ነው ማደርስብህ ብሎ ዝቶት ወደ ቤት ይገባል። አድናን እናትና አባቱን በማግኘቱ በጣም ደስተኛ ነበር። ያመጣውንም ስጦታ ለነሱ ሰጣቸው። እናትየውም ከብዙ ቆይታ በኋላ አድናንን በማግኘቷ በጣም ደስተኛ ነበረች። እስካሁን የት እንደነበረም ተጠይቀው ጀመር። አድናንም ሰላም እንደነበረና ወደ አንድ መንደር ተጠግቶ ይኖር እንደነበረ ነገራት። ትዕቢተኛው ወንድሙ ከነአን ስለ ወንድሙ አድናን ማሰብ ጀመረ። እንዴት በአንዴ እንደዚህ ሀብታም እንደሆነና አቅምን እንዳገኘ ማወቅ ፈለገ። ማታ ላይም ወደ ወንድሙ አድናን ጋር ሄደና የሚያሰክር መጠጥን ሰጠውና ከሱ ጋር ማውራት ጀመረ።
አድናንም ወንድሙ ከነአን የሰጠውን መጠጥ መጠጣት ጀመረ። ከትንሽ ቆይታ በኋላም አድናን ይሰክራል። ይህንን ያወቀውም ከነአን ወንድሙ እስካሁን የት እንደቆየና ምን እንዳገኘ ይጠይቀው ጀመር። አድናንም ምንም ሳያስቀር ለወንድሙ ከነአን ሁሉንም ነገር ነገረው። አድናንም ጠዋት ሲነሳ ጭንቅላቱን ያመው ጀመር። ለማስታወስም ሲሞክር ለወንድሙ ከነአን ሁሉንም ነገር እንደነገረው አስታወሰ። በጣምም ደነገጠ። ይሄማ መሆን የለበትም ብሎ ወንድሙን ከነአንን ማፈላለግ ጀመረ። በቤተ መንግስት ውስጥም እየተዘዋወረ ይጠይቅ ጀመር። ነገር ግን አንድም ሰው እሱን አላየውም። አንድ ሰውም ወደሱ ጋር መጣና እንዲህ አለው፣ ከነአን በሌሊት ነው የተወሰኑ ስንቆችን ይዞ ወደ ጫካው የወጣው ብሎ ነገረው። አድናንም ይህንን ሲሰማ በጣም ደንግጦ ወደዛ ጫካ እየሮጠ መሄድ ጀመረ። ብዙ ከተጓዘና ከደከመ በኋላም ወደ ሚስቱን ወዳገኘበት መንደር ደረሰ። ነገር ግን ወደ መንደሩ ሲገባ አንድም ሰው አልነበረም። በፊት እንዳገኘው ጭው ያለና ዝም ያለ ነበር። አድናንም እየጮኸ ይጣራ ጀመር። ነገር ግን ከወፎች ጩኸት ድምፅ ውጪ ሌላ ድምፅ አልነበረም። አድናንም ባደረገው ነገር በጣም አዝኖና ተጸጽቶ አንድ ዛፍ ስር ቁጭ ብሎ ማልቀስ ጀመረ። ትንሽ እዛ ጋር ከተቀመጠ በኋላም ወንድሙን የሚመስል መንፈስ ወደሱ ጋር ሲመጣ ተመለከተ። አድናንንም ይዞ ይጎትተው ጀመር። አድናንም ከሱ ጋር መጣላት ጀመረ። ነገር ግን አልቻለም ነበር። አሁን አድናን ሙሉ ለሙሉ አቅሙን አጥቷል። እንደ ድሮ ምንም የማይችልና ልፍስፍስ ሆነ። ሚስቱ አታድርግ ያለችውን ነገር በማድረጉ ያሳለፋቸው ጥሩ ጊዜያትና የነበረው አቅም ህልም ሆኖ ታየው። ከአቅሙ ማነስ የመጣም የሚደርስበትን ትችትና የሰዎችን ማግለል ለመቻል ወስኖ ወደ መንደሩ መመለስ ጀመረ። ነገር ግን ተስፋ መቁረጥን አልፈለገም። ወደ ጫካ ሁሌ እየወጣ ቀስትን ይይዝና የዱር እንስሳቶችን በማደንና እንቅስቃሴን በማድረግ አቅምን ለማግኘት ወሰነ። ሁል ጊዜ በጠዋት እየተነሳ ከጫካ ጫካ ከጋራ ጋራ መሮጥ ጀመረ። አድናንም በራሱ ተነሳሽነትና ቁርጠኝነት አቅሙን መገንባት ጀመረ። ነገር ግን ሁል ጊዜ ሚስቱ ትናፍቀው ነበር። አበባዎችን ሰብስቦ ቅርጽ በማስያዝ ድንጋይ ላይ ያስቀምጠውና እሱን እየተመለከተ ያለቅስ ነበር። አሁን የመንደሩ ሰዎች ሁሉ የአድናንን ታሪክ አውቀዋል። ባለው ቁርጠኝነትና ሚስቱን ከልቡ ስለሚወዳት ሰዎች ሁሉ እሱን እየወደዱትና ወደሱ እየቀረቡ መጡ። አባትየውም የሱን ቦታ ተክቶ አድናን እንዲያስተዳድር ሲነግረው አድናን ግን አልፈልግም አለ። ሁል ጊዜ ሚስቱን እያስታወሰ አበባን ያስቀምጥና ባደረገው ሥራ እየተቆጨ እሷን ያስብና ያለቅስ ነበር። አንድ ጊዜም በዚህ መልኩ ቁጭ ብሎ እያለቀሰ ሳለ በድንገት ትከሻውን ሚስቱ ትይዘዋለች። ወደ እሷም ዞሮ ሲመለከት ሚስቱ ነበረች። ያየውንም ነገር ማመን አቃተው። እውነት አንቺ ሚስቴ ነሽን ብሎ ጠየቃት። ሚስቱም አዎ ብላ መለሰችለት። ይሄ እንዴት ሊሆን ቻለ? እስካሁን ድረስ የት ነበርሽ ብሎ ጠየቃት። ሚስቱም አታድርግ ያልኩህን ነገር በማድረግህ በጣም አዝነን ነበር። ነገር ግን ሁል ጊዜ እኔን እያስታወስክ እንደምታለቅስ ወፎች መጥተው ነገሩኝ። አትናገር ያልኩህን ሚስጥር ለወንድምህ በመናገርህ በዘዴ ያንን ቅጠል ማግኘት ችሏል። ነገር ግን ያ ነገር አልጠቀመውም። ምክንያቱም ያ እንዲሰራ ያደረኩት ላንተ ብቻ ነበር። አሁን አንተ ያንን መጠቀም አይገባህም። ምክንያቱም አንተ በሰዎች ጥገኛ ሳትሆን በራስህ ተንቀሳቅሰህ አቅምን ማግኘት ችለሃል። ቢሆንም አሁን ወደ አንተ መንደር ገብተን መኖር አንችልም። ይህንን መንደር ለቀን ማንም ወደ ማያውቀው ቦታ መሄድ አለብን አለችው። አድናንም ይህንን ሲሰማ በጣም ተደሰተ። በሰራውም ጥፋት ከልቡ አዝኖና ተቆጭቶ ስለነበር ሚስቱን ድጋሚ ሊያስከፋት አልፈለገም። አድናን ድጋሚ የሚወዳትና የሚያከብራትን ሚስቱን በማግኘቱ በጣም ደስተኛ ነበር። ሁለቱም ተያይዘው እየሮጡ ወደ ጫካው ገቡ። ወደ ጫካውም ከገቡ በኋላ ወዴት እንደሄዱና እንደተሰለቡ አልታወቀም። ሰዎች ሁሉ ወደዛ ገብተው ይፈልጓቸው ነበር። ነገር ግን አንድም ሰው አላገኛቸውም ነበር። ወንድሙ ከነአንም አድናን ላይ ባደረገው ነገር በጣም አዝኖ ተከፋ፣ ከልቡም ተጸጸተ። አባቱ ከሞተ በኋላም የአባቱን ቦታ ተክቶ ማስተዳደር ጀመረ። ባሳለፈው ሕይወት ላይ ጥሩ ትምህርትን ስለወሰደና ስለቀሰመ ባለው ጉልበትና አቅም መመካትን ተወ። እንደ አባቱም ሆኖ መንደሩን ማስተዳደር ጀመረ። የዛሬው ታሪካችን ይህንን ይመስላል። ቪዲዮውን በጣም እንደወደዳችሁ ተስፋ አድርጋለሁ። ላይክ፣ ሼር ማድረጋችሁን እንዳትረሱ። ኮሜንት ማስቀምጡልን።